የሆነች ልጅ መታለችና ያጎቴ ልጅ ናትና እኛ ቤት ውስጥ ገብቷል እስልምና ራሱ ማለት ነውና አሁንም በምንድን ነው ያወቅኩት? በድምጽ ነው ያወቅኩት ራሱ ማለት ነው። ያክስቴን ድምጽ ሰምቼ ነው ያወቅኩትና ያክስቴን ድምጽ ሰማሁ። በጣም ደስ አለኝ። የምትገርም አክስት አለችኝና ኤልሻዳይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጎቴ ልጅ ናት ኤልሻዳይ። እንግዲህ አላ ብሎ ወደ ቤታችን እየገባ ነው እስልምና። ኤልሻዳይ ማውራት ትችያለሽ? ሚት አንሺ፣ ሚት አንሺ። እሺ አይገርምም? ድምጿን አወኳት። በሷ ድምጽ ላይ ይሄ ለየት እንጂ መጀመሪያ አልጠበኩሽም ነበር። እንዴት ነሽ? አለው። እንዴት ነህ? ሰላም ናችሁ? ተጠፋፋን አይደል? ረጅም ጊዜ። አዎ ተጠፋፋን። ማሻአላ አላህ ይጠብቃችሁ። እንዴት ነው? ምን አዲስ ነገር አለ? እየበረታሽ ነው ወይ? አዎ እየበረታን ነው። ማሻአላ። ማን አለ አጠገብሽ? እንትን ዝም ብዬ እንዳላሰረሽ እንዳላስለፈልፍሽ። አይ ወጣው ሌላ ክፍል። ውጪ። ኦኬ። አሉ ቤት ውስጥ አብረውሽ ነበሩ? አዎ እነዚህ ሁሉም ቃልከንም ናውለም ቃልከን ተኛች ነው አለ። ኦኬ። ቃልከን እንዴት ነው? እየበረታሽ ነው? አዎ እየበረታሽ ነው። ሂጃቡላ ማድረግ ጀመረች እኮ አየኋት እኮ ማሻአላ። እንዴው አልተወጣም ጭራሽ ያለ ሂጃቡ። ኦኬ። አወቁ አሁን? አዎ ሁሉም አወቁ። እድለኛ ነሽ እባክሽ፣ እድለኛ ናቸው። ጥሩ እናትና አባት አላችሁ ማሻአላ። በተለይ ማሚ ነገር ይገርመኛል። አላህ ሂዳ ይስጣት። በጣም ያጀማ ካሁን ትገለኛለች ብዬ ሳስብ ጭራሹኑ ልጆቼ ጥሩ ቦታ ነው የሚለው አንተን በማግኘታቸው በጣም ነው ደስ ያለኝ ስትለኝ ምን እንደተሰማኝ ልነግርህ። በቃ ተንቀጠቀጥኩኝ። ምን በቃ ልጆቼ በቃ አንተን በማግኘታቸው በጣም እድለኛ ናቸው ምናምን እያለች ስትለኝ አንድ ያልሰለመች እናት እስቲ አስቡት። ከዛ በኋላ ደግሞ አባትየውም በጣም እንትን ነው ምን እንትን ነው አይደል? ጥሩ ነው አይደል? ፖዚቲቭ ነው በጣም እኮ ወይ በጣም አሁንም ያንተንም ቻናል መስማት ጀምሮ የኔን ቻናል መስማት ጀምራ ምንም አይለኝም እኮ እንግዲህ ኢንሻአላህ አላህ ሂዳ ይወፍቀው እሱንም አሜን። ኢንሻአላህ በርቱ። ናውልም እየበረታ ነው ያለው ምናምን ነገር ያው ሶስት ነበሩ፣ ሶስቱም ሰለሙ። ራሱ መጀመሪያ የሰለመችው እቺ ናት፣ ኤልሻዳይ ናት። እቺ ያው የምታዩት ኤልሻዳይ ናት። ከዛ ቀጠለና ወንዱ ሰለመ። ወንዱ የሚገርማችሁ ታምር ነው። ከልጅነቱ ጀምሮ ቤተክርስቲያን ሄዶ አላሁ አክበር አለ በ6 ዓመቱ እና እናትየው ስትነግረኝ ማለት ነው። እና አላሁ አክበር ብሎ ሲል ምንድነው ምናምን አምላኬ አላህ ነው ብሎ አላሉ። ህፃን ነው፣ የ6 ዓመት ልጅ ነው። ከዛ እግሩ ላይ ደግሞ ላኢላሃ ኢለላህ የሚል ጽሑፍ አለው በተፈጥሮ ይወጣ ሲወለድ ጀምሮ። በዛ ላይ ደግሞ እንትን ቴሌቪዥን ላይ ህፃን ሆኖ አረቢክ ቻናል እየከፈተ ቁርአን ያዳምጣል። በዛ የተነሳ ነው ጥያቄ የፈጠረባት እቺ ኤልሻዳይ። የሚገርማችሁ ነገር ጥያቄ የፈጠረባት በዛ ለምንድን ነው እንደዚህ ሆነው ምናምን ነገር። በኋላ ላይ በቃ የሙስሊም መልክ ነው ያለ ይሉታል ሰዎች ሲያዩት፣ ገና የሙስሊም መልክ ነው ምናምን ይሉታል። መጨረሻ ላይ እሷ መጀመሪያ እሷ እንትን አለች እና አስሬ ስደውልልኝ አልገባኝም ራሱ እና ምንድን ነው የምንፈልጋ ነው ምናምን ብዬ መጨረሻ ላይ በቃ ሻዳ ያዘችበትን ስትል ማመን አቃተኝ። ስትልክልኝ ማለት ነው ቪዲዮን ስትልክልኝ ምንድን ነው የተፈጠረው አልኳት። እንደዚህ ምናምን ነበር። እኔ አንተን ራሱ አላቅህም ነበረ፣ ሳላቅ ቻናልን ሁላ አነብ ነበረ የገዛ ያጎቴ ልጅ ማለት ነው። እና ለመጀመሪያ ጊዜ እንግዲህ ቤታችን ውስጥ ከኔ ቀጥሎ እነዚህ ሰዎች እንትን ናቸው። አሁን ሙሉን የእሷ ታላቅ ነበረች የቀረችው የነበረችው፣ እሷም ሻሃዳ ያዘች በቅርብ ቀን። ስንት ወር ናት ኤልሹዬ? 2 ወር 2 ወር ናት ማለት ነው። እና ካሁን እናትየው በቃ ፈልጋለሁ ላውራው ምናምን ስትል አንተን ጠንቀኛ ምናምን ትለኛለች ብዬ ሳስብ መጨረሻ ላይ እኔ በጣም ነው ደስ ያለኝ ልጆቼ ከአንተ ጋር በመዋላቸው። በቃ ከአንተ ጋር እንዲለዩ አልፈልግም። አንተ ጋር እንትን በጣም ትወደኛለች ከድሮም ጀምሮ ማለት ነው ማሚ።
ከዛ አንጻር እንትን ነው በጣም ደስ ይላል። በቃ በጣም እንትን ሂዳያ ያመኝ ይላታል። ኢንሻአላህ ደው አድርጉላት። በጣም ነው በቃ እንትን ምትለውና አለች። እሱ ከሰለመ አልኩኝ አለች። እኔ አልነገርኳቸውም በነገር ከኔ እኮ አልሰሙም ምንም። እሱ ከሰለመ ሙስሊም ነው ሲባል አጎቴን የነገራት ሙስሊም ነው ሲባል እሱ ከሰለመ ምኑን ተረፈን ምናምን አለች። ምክንያቱም የምታቀኝ በክርስትና ውስጥ እያለው በጣም ታቀኝ ነበረ። እንግዲህ ያ ነው እንግዲህ አላህ ሂዳያ ሲሰጥ እንደዛ ነው። በዘር ማንዘሬ ውስጥ እንዲመጣን ማልፈልገው ነገር በዘር ማንዘሬ ውስጥ የሌለ ነገር በህይወቴ ውስጥ ነው ሰተት ብሎ የመጣው እስልምና። ይኸው አሁን ደግሞ ቤታችን ውስጥ ገባ፣ አጎቴ ቤት ውስጥ ገብቷል። እያለ እንግዲህ እንትን እያለ ነው፣ ሁሉንም እያስደነቀ ነው ያለው። ብዙ ቦታ እየሰማው ነው ያለውት ምናምን ነገር ሌሎችም በተለያየ ወገን ውስጥ እየመጣ ነው ያለው፣ እየሰማው ነው። አሁን በጣም እንትን ነው፣ በተለይ በዘመድ ምናምን አካባቢ ላይ ብዙ ሰው እየሰማው ነው ያለውት። እንደዚህ ግን ያጎት ልጅ ያክስት ልጅ ምናምን አካባቢ ላይ የለም፣ እኛ አካባቢ ላይ የለም ነበረ። አዎ በጣም እኛንን ግን አሁን ከዚህ በኋላ እንበዛለን ኢንሻአላህ። አዎ እንደዛ ነው፣ መበርታት ነው፣ መጠንከር ነው። ያው አንቺ ጎበዝ ነሽ፣ አሪያ ሆነሻታል ለሷም ማለት ነው። ያው በጣም እስልምናን እኛ ላይ ወደዋል እስቲት። አዎ አይ ኢንሻአላህ እንግዲህ ስመጣ እንገናኛለን። በርቱ፣ አላህ ያበርታችሁ። አሜን። የምታወሪ ነገር ካለ አውሪ። ምናልባት አይ በቃ የለም፣ ደውልልሃለሁ። እውላለሁ ሰሞኑን ደውይልኝና ታገናኛለሽ። እሺ ነገ ደውልልሃለሁ፣ ነገ ታውራታለህ ኢንሻአላህ። እሺ ወሰላሙ አለይኩም። ወአለይኩም ገስ ላይ ቁጭ በይ፣ ምንም ችግር የለውም ሳትወርጂ። እሺ ሚት አድርጊው። እሺ ማሻአላህ ኡስታዝ፣ የምር በጣም ደስ ብሎናል። እንደዚህ አይነት ብስራቶችን ከቤተሰብ መስማት ከዚህ በፊት የሰማነው ቪዲዮ ነበርና ኢንሻአላህ ቤተሰቦችን በአጠቃላይ ለስንት ሰዎች ሰበብ ሂዳያ የሆንከ ከአንተ ቤተሰብ እንደዚህ አይነት ሰው ሲኖር ትንሽ ታኮንብሃልና ኢንሻአላህ ቤተሰቦች በአጠቃላይ ሂዳያውን አግኝቶ አላህ እናቴን ነው ለእናቴ ደው አድርጉልኝ። ወይስ ከባድ ነው፣ ስሜቱን ስለማታውቁት ነው። እንቀሳስበው ራሱ ግብግብ ብለው በእናቴ ነው። እንደው አደራህን አምላክ ይለዋል ምንም ነገር ሳትሆን እንደው ላ ኢላሀ ኢለላህ ብላ በያዘችው ገመዱን ኢንሻአላህ። ከባድ ነው። ልክ እሱ ስሰማ በቃ ሰውነቴ ሁላ ነው የሚዘገንነኝ። ከባድ ነው። ሙሪድ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንዴት አመሽ? አልሐምዱሊላህ። አላህ ሂዳያ ይስጣቸው። ወላሂ በጣም ከዛ በኋላ ደግሞ በቃ ለዝንተ ዓለም መለያየት ታስበው ሽርክ እኮ በጣም እንትን ነው። ኩፍር እኮ በጣም እኮ ከባድ ወንጀል ነው። አሁን ደግሞ መልእክቱን ሁላ ሰምታለች፣ ሰጥ ብላኝ አዳምጣኛለች እና እሱን ሳስበው በቃ ዝግንን ይለኛል። እንደው ከባድ ነው። እስቲ ላላ መስጠት ነው እንግዲህ፣ ተወኩል ማድረግ ነው ላላ አይደል? ከአቅም በላይ ሲሆን አንድ ነገር ላላ ነው የሚሰጠው። ልክ ነው። ኢንሻአላህ አብሽር ኢንሻአላህ። በዱዓ እንርሳቸው። በስጁድ የበረታችሁ ነው። አልሐምዱሊላህ ወላሂ እኛ ጋር ማሻአላህ የምትለቃቸው ቪዲዮዎች እኮ አሪፎች ናቸው። ራሱ የአቂዳ ያጀማ ፎሎ አድርጉት ሙሪድን። የአቂዳ ንጽጽር ከፈለጋችሁ እሱ ጋር መከታተል ትችላላችሁ። ወላ ፈሳድ ወላ ሁሩፋት ሌሎችም ነገሮች ያልተስተካከለ አቂዳ ነገሮችን ለማስተካከል ብዙ ትምህርት ታገኛላችሁ። እኔ ራሴ ብዙ ነገር እከታተለዋለሁ፣ ብዙ ጊዜ አያየኝም እንጂ
ላይቭም ሲገባ እከታተለዋለሁ፣ ከስሮኛ አዳምጣለሁ። የሚለቃቸው ቪዲዮዎች ላይ እንትን እላለሁ። ሆን ተብሎ ሰዎች ስራዬ ብለው ይህንን ዲን ለማጥፋት ሲሞክሩ ዝም በመባል የለባቸውም እና ኢንሻአላህ እኛም በዚህኛው ተወጠረን ስላለን በዛኛው ወገን ደግሞ ያለውን ነገር እየሰራልን ያለው ኢንሻአላህ አላህ ይጨምርለት ማለት ነው። ፎሎ አድርጉት ያጀማው ሁላችሁም ማለት ነው ኢንሻአላህ። ሌላ መህዲ ማውራት የምትፈልገው ነገር አለ? ኡስታዝ ወይ ኡስታዝ ጀማል? አይ ምናልባት እስካሁን ለማንም አልተናገርኩምና ወላሂ ለእኔ ሚት ዱዓ አድርጉላት። እዛ ክፍለ ሀገር በጣም ለኛ ቅርብ የሆኑ ዘመዶች ነበሩና ከዛ በልጅነት ነው ወደ 7 ዓመት 8 ዓመት ያለች ከቀረቤታችን አንፃር እዛ ሄደችና እዛ ጊዜ ብዙ ጊዜ ቆይታለች እነሱ ጋር ማለት ነው። ከዛ ሳናውቅ ውስጥ በውስጥ ብዙ ነገር ሰርቶ ለአቅመ አዳም ከደረሰች በኋላ እምነቷን ግልጽ አደረገች። እንግዲህ ከዛ በኋላ ብዙ ርቀት ሄደናል። አባቴ ደግሞ ትልቅ ዓሊም ናቸውም ሽማግሌ ናቸውም። እኔም ክፍለ ሀገር ድረስ እየሄድኩ ብዙ ነገር አድርገን ነበር ከአቅማችን በላይ ሆኖ በዛ ሁኔታ ነው ያለችውና እስኪ ኡስታዝ አንተም ለአላህ ብላ እዚህ ያላችሁ ደግሞ ለአላህ ብላችሁ ዱዓ አድርጉላት። ምናልባት አንድ ቀን ትመለስ ይሆናል ኢንሻአላህ። ኢንሻአላህ አላህ እንግዲህ ሂዳያ ይስጣት። አላህ አንተ ማውራት ከፈለገች እኔ ማውራት ትችላለች ከፈለገች ማለት ነው። እንደዚህ የከፈረ ዘመድ ምናምን ካላችሁ አምጧቸው እኔ ጋር። ምናልባት አደባባይ ላይ ከፈሩ በግልም ላናገራቸው እችላለሁ። ብዙዎች እየተመለሱ ነው ያሉት። እንጃ አብዛኛውን የተመለሱ ናቸው ያሉት። አይ ቲንክ ጊዜ ይፈልጋል፣ ትግስት ይፈልጋል እንዳልኳችሁ፣ ግን ይመለሳሉ ኢንሻአላህ። እንደዛ ነው። ስትፈልጉ እንደዛ አድርጉ። ወይ እዚህ አምጧቸው፣ ካልሆነ ደግሞ በውስጥ መስመር በሜሴንጀር ምናምን ነገር መልእክት አስቀምጡ ኢንሻአላህ። አላህ ሂዳያው ፍቃት አላህ ያስተካክላት። ወጣት ሲሆን ኢትስ ኦኬ፣ ግን እናት ምናምን ሲሆን ታልቅ ሰው ሲሆን ትንሽ ይከብዳል እንትን ለሚለው ማለት ነው ኢንሻአላህ። እንደዛ ነው። መህዲ ቀጥል። ታናሽ እህቴ ነች፣ ልጅ ነች። እስኪ ምችለውን አደርጋለሁ ኡስታዝ ኢንሻአላህ። ከፍራ ነው ግን ወይስ ከመጀመሪያው ነው መሰረቱ ነው? አይ ከፍራ ነው ማለት ልጅ በእኛ በልጅነቷ እዛ ሄደች። ከዛ እነሱ እኛ ሳናውቅ መስቀል ሳያስሩ ምን ሳይሉ ውስጥ በውስጥ ቤተክርስቲያን የወሰዱ ያጠመቋት ምናምን መጨረሻ መስቀል አድርጋ አገኘናት። ምንድነው ይሄ ነገር ስንል በቃ እንግዲህ የፈለገችውን መከተል ትችላለች አሉን። ምንም ማድረግ አልቻልንም። ብቻ ከባድ ነው። ላኢላሀ ኢለላህ በጣም ነው የሚያስፈራው። አይ በጣም ነው እንትን የሚለው። እኔ እኮ እንትኑ እኮ ነው ለዝንተ ዓለም ከአላህ ጋር መቆራረጡ ነው ራሱ። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንደዛ ነው። ከዛ ወዲያ ያለውን እንትን ይምራል አላህ በፍጹም ማሻረክን አይምርም ይላል። በሱረቱ ማይዳ ምዕራፍ 5 ቁጥር 72 ላይ እንደዛ ነው። አላህ አይደል በአላህ ላይ ያጋራሰው አላህ በሱ ላይ ጀነት ዘር ማደረገበት ይላል። ወይኔ በቃ መመለስ የሚባል ነገር የለም ወደ ጀነት እና በጣም እንትን ነው፣ ከባድ ወንጀል ነው። እና ይሄን እየሰማን ዝም ማለት አይገባንም፣ ማስተማር አለብን። በትትና በእውቀት በሂክማ በጥበብ መሆን አለበት፣ ማስተማር አለብን። ይሄ ቀላል ነገር አይደለም። እና ኢንሻአላህ አላህ ሂዳያ ይወፍቃቸው። መህዲ ቀጥል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አልሐምዱሊላህ። አንተ ደህና ነህ? ወላሂ አልሐምዱሊላህ። ብቻ እኔ ወላሂ በጣም መጽሐፉን በጣም ፈልጌው ነበር፣ ላገኘው አልቻልኩም ማለት ነው። እንዴት ነው ማገኘው? የትኛው መጽሐፍ? አፕሊኬሽኑ አለኝ አንደኛው መጽሐፍ። አዲሱ መጽሐፍ የፈለከው? አዲሱን መዳንና ማዳን የሚለውና ከዛ ደግሞ ስለ ስቅለቱ ምናምን ያኔ ትንሽ አጠናለሁ። አዎ እንትን አብዱ መርካቶን አገኘዋ። አብዱ መርካቶን ከስር ስልኩን ጻፉለት እስቲ፣ ስልኩን ጻፍለት። ከላስ ያላችሁ ስልኩን ጻፉልኝና አገኘዋለሁ። እኔ መጽሐፉን ፈልጋለሁ ምናምን ማንበብ። ኡስታዝ ጀማል አለ ማሻአላህ ተባረከ። ያው ከስር ተጽፎልሃል።
ማለት እና ማሻአላህ አብሽሩ በርቱ። ዋው ደስ ይላል ማለት ነው። ሁሌም እናዳምጣችኋለን። አላህ ይጨምርላችሁ። እሺ አሚን። ኡስታዝ ጀማልን አናግረው ከስር ኤልሻዳይ አለሽ? አንዴ ላናግርሽ። የመጽሐፍ ደርሷችኋል እንዴ? አዲሱ መጽሐፍ እልሹ ቴክስት አድርጌለት ነበር። ይሄ መርካቶ ምናምን የሚለው ቢመክሩት ሂጂና ወሰጂ፣ ችግር የለውም። ለሶስታችሁም አንዳንድ መጽሐፍ ወሰዱ። አዎ እነግረዋለሁ። ኤልሻዳይ ትመጣለች እለዋለሁ። ስልኩን ያዥ፣ ይታይሻል ከስር ያዩና ጻፊና ኤልሻዳይ ትመጣለች ብዬ እነግረዋለሁ። ኦልሞስት ምልክትም ሰጠዋለሁ። ሌላም ሰው ኤልሻዳይ ነኝ ብሎ እንዳይመጣ እና ምልክት ሰጠዋለሁ። ምልክት ሰጠውና ሄደሽ ለናውንም ለቃልም ለሶስታችሁም እሺ እሺ ኢንሻአላህ በርቺ። ኡስታዝ በመሃል ለሆነ የሚያስወራ ነገር ተናገራችሁና የግድ መናገር ግድ አለኝና ይሄ ፋሚሊ ነገር ስናሳኔ ከባድ ጥያቄ የተጠየቅኩት አንዴ ሜምበር ላይ ያለ እስልምና ላይፍን ቀጥለ በሆን ኖሮ የሚል ጥያቄ ነበር። ከባድ ጥያቄ የተጠየቅኩት በዛ ታይም እኔ ሪኮል ያደረግኩት እኔ ማዘርና ፋዘር ነበረ። እነሱ በህይወት የሉም እና ኢቭን እኔ ሰልሜ ተደብቄ የምሰግድ እናቴ ጋር ነበረ እና እሷ አትነግረኝም ለሌላ ሰው። ታውቃለህ፣ ሌላ ሰው ከመጣ እንኳን እሱ ቤት የለም ነው የምትለው። እሷ ግን እስልምና ላይ አይደለም የሞተችው እና በጣም ሰው ፔንፉል ወላሂ። እና ሳስታውስ ውስጤ ይረብሻል። እኔ ስለ ቤተሰብ በተለይ ሪሳላውን ካልሰሙ ኢትስ ኦኬ፣ ግን ሪሳላውን ሲሰሙ የሆነ የሚረብሽ ነገር አለ። ግን ከምን ፍርዱ ያለ እንጂ የሌላ የማንም አይደለም እና ነው የሚለው ቁርአን። እና የተለያየ ፋክተሮች ይታያል እኮ የቂያማ ቀን አይደል? ኮዛል ፋክተር ይታይላቸዋል። መንሳይ እንትኖች ምክንያቶች ይታይላቸዋል። ለምሳሌ ጤነኛ አይምሮ ነው ወይ ምንድን ነው ምናምን። ከዛ በኋላ ኮንዲሽናል ፋክተር ይታያል። መልእክቱ ደርሶታል ወይ፣ በትክክል ነው ወይ፣ ፈእሙና ማአናው ደርሶታል ወይ። ከዛ ደግሞ ኢንቫይሮንመንታል ፋክተር ይታያል። አብዛኛውን ቫስት ማጆሪቲ ሙስሊም የሌለበት አካባቢ ላይ ሆኖ ክርስቲያኑ ትክክል ነው ተብሎ የተነገረው ወይም ሂንዱም ትክክል ነው ተብሎ ከተባለ በዛ ሜንታሊቲ እና በዛ ሴቲንግ እና ፕሎት ውስጥ ያደገ ሰው ከዛ ለእስልምና ደግሞ ሲወራ ደግሞ ጭራቅ አድርጎ ተስሎ ከተነገረው ፈልጎ ያላመጣቸው ነገሮች አሉ። ይሄ ሁላ እኛ ፍርዱ ያላህ ነው። አላህ እውነተኛ ፈራጅ ነው። ትክክለኛ ፈራጁ እሱ ነው። እኛ በራሳችን እንትን ነው ሜንታል ምንድነው ሞድ ኦፍ ኢንተርፕሬቴሽን ነው እንትን የምንለው ሜንታል ሞዴል አለን የራሳችን። ከዛ አንጻር ነው እንትን የምንለው እና ከዛ አንጻር ነው የምናየው። እና አብሽር ላላ ስጠው። አንተ ከአቅም በላይ የሆነ ነገር ላላ የሚሰጠው አንተ ያው አሁን እንትን ብለሃል። ምንም ማድረግ አልችልም ከዚህ በኋላ ላላ መስጠት ብቻ ነው የምችለው። እኛ ግን በቃ እየታገልን ያለ ነው። ለእኛ ከባድ ነው ያለው ነገር ማለት ነው። እና ኢንሻአላህ አላህ እንግዲህ ኸይሩን ይምረጥልህ። በዛ ታይም እንኳን እኔ አልተናገርኳቸውም። ታውቃለህ ለምን? አንድ ሰው ሙስሊም የለም እኔ የተወለድኩበት ማህበረሰብ ውስጥና አይደለም ብዙ ወረዳዎች ውስጥ ሙስሊሞች የሉም። ስቲል ሙስሊም የሌለበት አንድ 4-5 ወረዳ አይነት ነገር አለ በዚህ ምዕራብ ሸዋ ላይ እና በዛ ታይም እኔ ለሰው አልናገርም ነበር። ግን እኔ ተደብቄ ነበር እንትን የምለው ለፋሚሊም አልተናገርኩም የዛኔ። አሁን አልሐምዱሊላህ እዛ ላይ ኢቭን መስጂድ ተገንብቶ የሆነ ቼንጅ አለና ዱዓ አድርጉልኝ ሁላችሁም ያ ጀማ። ኢንሻአላህ ሂዳያ ከአላህ ነው። ማንም የምወደውን ሰው አያቃናም። ያ ቢሆን ኖሮ ረሱል ሰለላሁ ዐለይሂ ወሰለም ለአቡ ጣሊብ እስልምና ሊሰጡ ነበረ። ያግና በርታ ወንድሜ፣ በርቱ ሁላችሁም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንጨርስ ፕሮግራማችንን። ቼንጅ የሚባል ወንድማችን ቼንጅድ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነኝ ያለው አልሐምዱሊላህ። ወንድሜ አሜሪካ ነበር ያለው ቆይቷል ከከፈረ። በውስጥ ቁጥሩን ልስጥህና እባክህ ታናግረዋለህ። እዚህ ይምጣ፣ ምን ችግር አለው? እዚህ ይምጣና ሞክረውና እምቢ ካለ ለአድሚን ስልኩን
እሺ ልስጣው ስልክህን ወይስ ስልኩን የአንዳቸውን ስልክ ይምጣ እዚህ ይምጣና እውነቱን ማወቅ ከፈለገ መማር ከፈለገ ይማራል። ይኸው ህዝብም ይማራል ህዝብ ፊት እዚህ ይምጣ። እሺ እንዴት ጆይን ማድረግ ይችላል? በአንተ አካውንት በአንተ እሱ ጋር አብራችሁ ስትሆኑ ያናግረን በአንተ። ኦኬ ጆይን ማድረግ ይችላል። እሺ ይችላል። ኡስታዝ ዱአ አድርጉለት። እሺ ዱአ አድርጉለት። ኢንሻአላህ ጀዛኩሙላህ ኸይር ወያከል እሺ እንትን ልበል ማለት ኢክራም ማን ነው? የማን አካውንት ነው? እኮ ስም ቀይሮ እንዳይሆን እንትና እንዳይሆን ኢክራም ሰላም አለይኩም ወራህመቱላሂ ወበረካቱ። ኦልቤን ነኝ። ኦልቤን እኮ እሱን ነው እኮ የምልህ እኮ የሆነ ነገርማ እንዳለ ገባኝ እኮ ስም እየቀየራችሁ እኮ ግራ አጋባችሁኝ። አሁን ቅድም ጣሂራ ስም ቀይራ በቃ ምናልባት ሙስሊም ላልሆነ ሰው አድሚነት ሰጥቼ ብዬ ወዲያው ፈርቼ አወጣኋት እንትን አልኳት ማለት ነውና ስም ቀይራችሁ አስደነገጣችሁኝ። ልጄ እንደዚህ አርጋብኝ ነው። አብሽር ችግር የለውም ዋናው አንተ መሆን ነው። ኦኬ ለማውራት ስለማይመቸኝ ከሰው ጋር ነኝ። ቀጥሉ። አብሽር በቃ እሺ አብሽር ሀቢቢ በሉ ደህና ደሩ፣ ሰላም ደሩ። ዳወት ላምቢያን ፎሎ አድርጉ፣ በዱዓችሁ አትርሷቸው። ጥሩ መርሃ ግብር ነበረ። ያው ለተቋሙ 1 ሚሊዮን ብር ሰጥተዋል። በወጣው ይተካበሏቸው፣ አጅር የሚያገኙበትን አላህ እንዲያደርግላቸው፣ አላህ በክላስ ይቀበላቸው፣ የወንጀላቸው ማበሻ አላህ ያደርግላቸው ኢንሻአላህ። ደህና ደሩ። السلام عليكم أستاذ. وعليكم السلام ورحمة الله وبركاته. زمان اسمعنا. من عارفين؟ ليتنا. سلام لنا له الحمد لله. أنت دنانش؟ ما شاء الله. በጣም ደስ ብሎኛል። አልহামዱሊላህ ከዚህ ስለበቃችሁ አላ ደግሞ መጨረሻውን ካደረጋችሁ በጣም ደስ ብሎኛል። በህንጻው እና አብዱ ማነው አቡሩ መይሳም ደግሞ እና አቡሩ መይሳም እዚጋቸውን ይፈራቸው ደስ ስላለኝ ነው። እሺ በርቻ አላህ በርታሽ። ያው በዱዓ ትርሽን ሁላችንንም ኢንሻአላህ አላህ ከእናንተ ጋር ይሁን። መልካም ዚሁንልሽ። ሄሎ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዛችን ሰላም አለይኩም ወራህመቱላሂ። አሁንም ሰላም ወራህመቱላሂ። አንድ ጊዜ አቡ ሁረይራም ታውቃላችሁ እናቱ እንደዚህ ከፍራ ነቢዩን አለይሂ ሰላቱ ሰላም አትወስቲ ለእናቴ ዱዓ አድርግልኝ ብሎ ወደ ቤት ሲመለስ ታጥባ ሻዳ ለማዘዝ እንዳደረገች አላህ እንደዛ እናቴን ያድርግልህ። አሚን አሚን። በጣም ከሀገር ውስጥ ያልሆነ ሰው ከስር እንትን ምንድነው ስልክ አስቀምጠውልሃል? ይላክልህ ስልክ አስቀምጠውልሃል። ወደ ኬንያ ይልክልሃል። አድራሻ ከሰጠው ይልክልሃል። የማይላክበት ምን ምክንያት አለ? አመሰግናለሁ። አልሐምዱሊላህ ረብል ዓለሚን ያ አላህ ነኝ። እናቴን ማስረዳት አመሰግናለሁ። ለሰጠህን እውቀት በጣም አስገራሚ ነው። እውነት ይገርማል። አለ ብዬ በፊትም አላምንም ነበረ፣ ግን
እንዳልከው ደግሞ አሁን ምንም አይነት ሂስቶሪካል ኤቪደንስም የለም ከባይብል ጋር የሚጋጭ ነው። በቃ እስቲ ማሰላሰሉን ይስጠኝ ይሻላል እንደዛ ብሎ ማምለጥ፣ እንደዛ ብሎ ማምለጡ ይሻላል። አዎ ከአንተ ስልታዊ አመላለጥ ማመልጠው እኔ ብቻ ነኝ። ውዶቼ ታብታብ አድርጎ ቤቱን ፎሎ አድርጎ ኮፕሊንክ አድርጎ ሼር አድርጎ አመሰግናለሁ። ወይኔ ታቦት የለንም ይበቃል። ታቦት ኢትዮጵያ ውስጥ የለም አለ የሚል ሰው ካለ የምር ለትምህርት ዝግጁ ነኝ። ታቦት አይደለም ያለው አሁን ያለው ሌላ ነገር ነው። ኡስታዝ ወይድ ስላሴን ጨርሰህ ነው? አንዳንዴ እንደዛ ነው ሲለኝ ወደዚህ ነው ኡቃቤ ሲያዘኝ ነው ወደዚህ እንትን ብለው ቃልቻና ጉልቻ ኡቃቤ ማለት ምን ማለት እንደሆነ አልገባህም? ኡቃቤ ማለት መንፈስ ማለት ነው። ማለት መንፈስ ያዘኝ አይደለም። አየህ ለዛ ነው አየህ ተርሙን እንትን ነው። እሺ አውሊያስ ማለት ምን ማለት ነው? አውሊያም ኡቃቢ ነው፣ ኡቃቢም አውሊያ ነው። አዎ አየህ የአረብኛ ቃል ነው። አየህ ወስደውት ነው እነሱ። ወልይ ማለት ወዳጅ ማለት ነው። አውሊያ ማለት ደግሞ ወዳጆቼ ማለት ነው። ራስ ወዳጆች ማለት ነው። ለምሳሌ እዚህ ግሩፕ ውስጥ ያሉ ሰዎች የኔ ወዳጆች ናቸው ለማለት በአረብኛ አውሊያ ብዬ ነው የምጠቀመው። ኡቃቢ ማለት ደግሞ ጠባቂ ነው። ለምሳሌ አቃቢ ማለት ጠባቂ ነው። አቃቢት ማለት ጠባቂ የሴት ሲሆን ማለት ነው። ኡቃቢ ማለት ደግሞ ጠባቂ ማለት ነው። ሲምፕሊ የሚጠብቅ አንድ ሰው ህፃናት ሙያ የሚጠብቅ እንትን ኡቃቢ ይባላል። ታውቃለህ? ህፃናት ሙያ ይባላል፣ መዋለ ህፃናት ይባላል። ህፃናት የሚሉትን የሚጠብቁ ሰዎቹ ጠባቂዎቹ ምን ይባላሉ? ኡቃቢ ይባላሉ። ታውቃለህ? ለምሳሌ ቃልቻ ማለት ይሄ ኡቃቢ አለ። ኡቃቢ በኦሮምኛ አያና ይባላል፣ በአማርኛ ኡቃቢ ብለን የምንጠራው። ቃልቻ ሁለት ትርጉም አለው። አንደኛ የአዋቂ ትልቅ ደረጃ ራሱ ቃልቻ ይባላል። ሁለተኛ ነገር ደግሞ ቃልቻ የሚባለው ደግሞ የቃሎ ከሚለው ከአባገዳ ስራ ስለመጣ ከዛ ጋር ተያይዞ የመጣ ነው። ጠንቋይ ቤት ውስጥ ያለው ቃልቻ አለ ራሱ ማለት ባለ ቃልቻ ነው ሲባል ማለት ነው። ስለዚህ ኡቃቢና አንዱ ምንድነው? አውሊያ ከተባለ አሁን ማለት ሀረበይ ምናምን የሚባሉ ነገር ታውቃለህ? እዚህ ኦሮሚያ ውስጥ ያለው ወደ ሰበታ አካባቢ ሰምተሃል? ምናልባት አላውቅም፣ በዚህ ደረጃ እንኳን አላውቅም። ሀረበይ የምትባለው ቃልቻ ነች። ኡቃቢ በሴት ላይ ሆና እንደ ዛር ነገር ማለት ነው። የሆነ ቦታ ተስጎራታል። ጥቁር በግ ምናምን ይታረዳታል። ለምሳሌ ግንቦት አንድ ላይ በግ ይታረድ የለ ምንድነው ስሙ ልደታ ማርያም ተብሎ ልክ ግንቦቱን ወር ሙሉ ኦሮሚያ አካባቢ ላይ ቦረንትቻ የሚባል አለ። ከሱ ጋር የተያያዘ ነገር ነው እኮ አምላኪ ማለት እኮ። ኦኬ ጥሩ። እሺ በእንትኑ ላይ አስተያየት ካላችሁ ግቡና እንትን በሉ ማለት ነው። ግቡ ክርስቲያኖች ካላችሁ ግቡ። እስከዛ ድረስ ጃቢር ሰላም አለይኩም ወራህመቱላሂ ወበረካቱ። ኢማም አሊ የምትሉት ነገር ካለ የሆነ ነገር በሉን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በጣም ሰነበትን እኮ። እንዴት ናችሁ? ደህና ሰነበታችሁ? ደህና ከረማችሁ? ሰላም ነን አለን አልሐምዱሊላህ። ሁሉ ሰላም ነው እናንተ ጋር? አልሐምዱሊላህ። አላህ መተመተ አላህ ያደርሰን፣ አላህ ያቆየን፣ አላህ ያቆያችሁ። አሚን አሚን። ባረከላሁ ፊክ ጀዛከላሁ ኸይር። ክርስቲያን ወገኖቻችን ካላችሁ ሸዋ አቤኔዘር
ሰላም ነው።